ሶ ቤዝድ ኦን ኒውትሪሽን ደግሞ ስንከፋፍላቸው ኢትስ ቤዝድ ኦን እንዴት ነው የሚመገቡት ባክቴሪያዎቹ በሚለው ነው። ሶ ቅድም ምን ብለናል? አውቶትሮፍ እና ሄትሮትሮፍ። አውቶትሮፍ ማለት በራሳቸው ምግባቸውን ማዘጋጀት የሚችሉ ናቸው። ሄትሮትሮፍ ደግሞ they are dependent on other organisms. ሶ ስቲል ግን አውቶትሮፍስ ውስጥ የተለያየ ክላሲፊኬሽኖች አሉ። አሁን እዚህ ጋር ምን አለ ከላይ ፎቶ አውቶትሮፍስ። ፎቶ አውቶትሮፍስ ማለት ላይት ሶርስን በመጠቀም ፎቶ ማለት ላይት ነው። ሶ ላይት ሶርስን በመጠቀም ከሆነ ምግባቸው የሚያዘጋጁት they are ፎቶ አውቶትሮፍስ። ኬሞ አውቶትሮፍስ ደግሞ የምንላቸው ኦርጋኒክ ወይም ኢንኦርጋኒክ ሰብስታንስን ከዛ ከሆነ ኢነርጂ ሶርሳቸውን የሚጠቀሙት ሆኖ ግን ስቲል የራሳቸውን ምግብ ከሆነ የሚያዘጋጁት ኬሞ አውቶትሮፍስ እንላቸዋለን። ሶ ግን አሁን እዚህም ጋር አውቶትሮፍስ እና ፎቶም ሆነ ኬሞ ሆነ ዲፔንዲንግ ኦን ዴር ኢነርጂ ኦፍ ካርበን ወይም ደግሞ ዴር ኢነርጂ ኦፍ ሶርስ ኦፍ ኢነርጂ ምን ሊቶ እና ኦርጋኖ ብለን ልንከፍላቸው እንችላለን። ሊቶ እና ኦርጋኖ ብለን ልንከፍላቸው እንችላለን። ሊቶ ማለት ከኢንኦርጋኒክ ኮምፓውንድ ከሆነ ኬሚካል ሆኖ ከዛ ግን ከኢንኦርጋኒክ ኮምፓውንድ ከሆነ ኢትስ ኬሞ ሊቶ አውቶትሮፍ ይሆናል። ከዛ ግን ከኦርጋኒክ ኮምፓውንድ ከሆነ ኢነርጂ ሶርሳቸውን የሚያገኙት ኬሞ ኦርጋኖ አውቶትሮፍስ ይሆናል። ፎቶ አውቶትሮፍስ ላይ ሰምታይምስ ከላይት እና ፕላስ ከኢንኦርጋኒክ ኮምፓውንድስ ኢነርጂ ሶርስ ሊያገኙ ይችላሉ። ስለዚህ ፎቶ ሊቶ አውቶትሮፍስ የሚባሉ ኦር ኮመንሊ ደግሞ በፎቶ አውቶትሮፍስ የምንላቸው አሉ ማለት ነው። ሄትሮትሮፍስ ላይ ስንመጣ ሄትሮትሮፍስ በዋናነት ዴፊኒሽናቸው they are dependent on other organisms for their nutrition ነው። ሶ ሄትሮትሮፍስም ላይ ፎቶ እና ኬሞ ብለን እንከፍላቸዋለን። ፎቶ ማለት ዲፔንዲንግ ኦን ከላይት ሶርስ ነው ሆኖ ግን አዘር ኦርጋኒዝምስ በሚሰሩት ግን ከላይት ሶርስ በሚያገኙት ኢነርጂ ነው። እዚህም ላይ ላይት እና ኦርጋኒክ ሊኖረን ይችላል። ለምሳሌ ፎቶ ሊቶ ሄትሮትሮፍስ ሊኖረን ይችላል። ፎቶ ደግሞ ኦርጋኖ ሄትሮትሮፍስ። ሊቶ ማለት ከኢንኦርጋኒክ ነው። ኦርጋኖ ደግሞ ማለት ከኦርጋኒክ ኮምፓውንድ ማለት ነው። ሶ when we come to the chemo heterotrophs ደግሞ we have ተመሳሳይ ነው። አሁንም እዚህ ጋር ኬሞ ካለን ከኬሚካል ኮምፓውንድስ ኦርጋኒክም ሊሆን ይችላል ኢንኦርጋኒክ። ብዙ ጊዜ ኮመን የሆነው ከኬሞ ኦርጋኖ አውቶትሮፍስ ወይም ሄትሮትሮፍስ የሚገኘው ነው። ማለትም ኬሚካል ሆኖ ከኦርጋኒክ ኮምፓውንዶች ኢነርጂ ኤክስትራክት ሲያደርጉ ነው። ሶ በአጠቃላይ አሁን ያወራነው በዚህ ቴብል we can summarize it። የመጀመሪያው it says ፎቶሊቶ አውቶትሮፍ ይሄ the most common type ናቸው ወይም የመጀመሪያው ታይፕ ኦፍ ፕሮዲዩሰርስ ናቸው። ካርበን ሶርሳቸው ካርበን ዳይኦክሳይድ ነው። ካርበን ዳይኦክሳይድ ምን አይነት ኮምፓውንድ ነው? ኢት ኢዝ ኢንኦርጋኒክ ኮምፓውንድ ነው። ዳትስ ዋይ ዊ አድድ ሊቶ ማለት ነው። ከዛ ኢነርጂ ሶርስ ኦፍ ኮርስ ፎቶ ካለ ላይት አለ። ኢንኦርጋኒክ ኤሌክትሮን ዶነር ያው እዛ ጋር ኦልሬዲ ካርበን ዳይኦክሳይዳችን ሊቶን ስለሆነ ኢንኦርጋኒክ እንደሆነ እናውቃለን። ሶ ፐርፕል እና ግሪን ሰልፈር ባክቴሪያ እና ሳያኖ ባክቴሪያስ እዚህ ውስጥ ከሚመደቡት የባክቴሪያ አይነቶች ውስጥ እነዚህኞቹ ባክቴሪያዎች አሉ ማለት ነው። ሁለተኛ ውስጥ ፎቶ ኦርጋኖ ሄትሮትሮፍ ነው። ፎቶ ካለ ላይት አለ፣ ኦርጋኖ ካለ ደግሞ ኦርጋኒክ ኮምፓውንድ አለ። ስለዚህ ኦርጋኒክ የሆነ ካርበን ነው የሚጠቀሙት ማለት ነው። ከዛ ላይትም አላቸው፣ ኦርጋኒክ ኤሌክትሮን ዶነር አላቸው። ሶ እዚህም ጋር ላይ ፐርፕል ነን ሰልፈር ባክቴሪያ ነው፣ ግሪን ነን ሰልፈር ነው። አሁን ከዚህ ጋር ምንድነው የተለየው? እዚህ ጋር ሰልፈር አለ፣ እዚህ ጋር ደግሞ ሰልፈር የለም። እዚህም ጋር ፐርፕል እና ግሪን ነው፣ እዚህ ጋር ግን ፐርፕል እና ግሪን ሆኖ ሰልፈር የሌለው ማለት ነው። ሶስተኛው ላይ ኬሞ ሊቶ አውቶትሮፍ ነው። ኬሞ ማለት ኦርጋኒክም ኢንኦርጋኒክም ሊሆን ይችላል። ነገር ግን ሊቶ ማለት it is inorganic. that's why ካርበን ዳይኦክሳይድን ተጠቀምን። ኢንኦርጋኒክ ኤሌክትሮን ዶነር ነው የሚኖረን። እዚህኛው ላይ ሰልፈር ኦክሲዳይዚንግ የሆኑ ኤጀንቶች ወይም ደግሞ ባክቴሪያዎች አሉን። ሃይድሮጅን ኦክሲዳይዚንግ ሜታኖጀንስ፣ ናይትሪፋይንግ ባክቴሪያስ፣ ናይትሮጅን ፊክሲንግ ባክቴሪያስ እነዚህኞቹ ይመደባሉ ማለት ነው። ከዛ ኬሞ ሊቶ ሄትሮትሮፍስ ናቸው። ማለትም በራሳቸው ምግብ አያዘጋጁም፣ ነገር ግን ፕላስ ደግሞ ኢንኦርጋኒክ ነው። ነገር ግን ኬሚካል ኦርጋኒክ ካርበን አላቸው፣ ነገር ግን ኢንኦርጋኒክ ኤሌክትሮን ዶነር ነው ያላቸው። ዋይ ቢኮዝ እዛ ጋር ምን ተባብለናል? ሊቶ ስላለ ኢንኦርጋኒክ ነው። ሰም ሰልፈር ኦክሲዳይዚንግ ባክቴሪያስ እዚህ ግሩፕ ውስጥ ይካተታሉ ማለት ነው። ኬሞ ኦርጋኖ ሄትሮትሮፍስ the most common type of heterotrophs ናቸው። ከኦርጋኒክ ኮምፓውንድ ነው ኢነርጂ ሶርሳቸውን የሚያገኙት። ኦርጋኒክ የሆነ ኤሌክትሮን ዶነር ነው ያላቸው። ሞስትሊ ነን ፎቶሲንተቲክ የሆኑ ባክቴሪያዎች ናቸው። ብዙ ጊዜ ፓቶጂኖች ወይም ደግሞ ዲዚዝ ኮዚንግ የሆኑ ባክቴሪያዎች ናቸው እዚህ ውስጥ የሚመደቡት ማለት ነው።
ኦኬ ሶ ናው ኒውትሪሽናል ታይፕ ከፍለን ጨረስናቸው ማለት ነው። አሁን የምንሄደው ስለ ሪፕሮዳክሽን ኦፍ ባክቴሪያስ ነው። ሶ ሪፕሮዳክሽን ኦፍ ማይክሮ ኦርጋኒዝምስ ሴክሹዋልም አሴክሹዋልም ሊሆን ይችላል። አሴክሹዋል ሲሆን the most common ብዙ ባክቴሪያዎች ወይም ደግሞ ብዙ ማይክሮ ኦርጋኒዝምስ ጋር የምናየው ባይነሪ ፊዥን ነው። ሶ ይሄኛውን እንየውና ሶ ባይነሪ ፊዥን ማለት simply the partition of one bacteria into two daughter cells አይደንቲካል የሆነ ያው ስለ አሴክሹዋል ሪፕሮዳክሽን ምንድነው የምናውቀው አይደንቲካል ቱ the parent የሆነ ኦፍስፕሪንግ ነው የሚኖረው there is no exchange of genetic materials አይኖረንም ማለት ነው። ሶ ባይነሪ ፊዥን ላይ ፓረንት ሴል አለን ከዛ ሴል ውስጥ ዲኤንኤው ሪፕሊኬት ያደርጋል ሴል ወሉ ሴል ሜምብሬኖቹ ይኖራሉ ዋንስ ዲኤንኤው ሪፕሊኬት አድርጎ ከጨረሰ በኋላ ሳይቶፕላዝሙ ኢሎንጌት ማድረግ ይጀምራል ወይም ደግሞ ከኖርማሉ መርዘም ይጀምራል ረዝሞ ከጨረሰ በኋላ በመሐከል ላይ ሪፕሊኬት ባደረጉት ዲኤንኤዎች መካከል ላይ there's going to be forming a partition መስራት ይጀምራሉ after that ይገነጠሉና የየራሳቸውን ወል ከዛ two daughter cells ይኖራል እነዚህ two daughter cells they have identical የሆነ genetic materials to the parent cell that's what makes it asexual reproduction ማለት ነው። ሁለተኛ ላይ የምናየው genetic exchange ነው። ይሄኛው sexual reproduction ነው። conjugation ነው DNA transfer via ፒላ ይኖረናል ማለት ነው። so conjugation ወይም ደግሞ sexual reproduction ነው ስንል ምን ማለታችን ነው? እዚህኛው ላይ ከአንድ ባክቴሪያ ወደ ሌላ ባክቴሪያ የሚተላለፍ ጄኔቲክ የሆነ ዲኤንኤ ማቴሪያል አለ ማለት ነው። ሶ እዚህኛው ላይ ስለዚህ አንድ ዶነር አለን አንድ ሪሲፒየንት አለን። the idea የመጀመሪያው ሁለተኛውን ጄኔቲክ ማቴሪያሉን ይሰጠዋል። የሚሰጠው ጄኔቲክ ማቴሪያል ለምሳሌ ሁለተኛው ፕሮቲን ሲንተሳይዝ ማድረግ የማይችል ከሆነ ዲኤንኤው ኢንፎርሜሽኑ እዚህኛው ላይ ደግሞ የራሱ ፕሮቲን ሲንተሳይዝ ማድረግ የሚችል ከሆነ ይሄኛውን መርጦ ይሰጠዋል ማለት ነው። ሶ ይሄንን ለማድረግ መጀመሪያ ላይ ምን ይኖረዋል? ይሄ የራሱ የሆነ ፕላዝሚድ ወይም ደግሞ ጄኔቲክ ኢንፎርሜሽን ስቶር የሚደረግበት ጂኖች የተሰባሰቡበት ፕላዝሚድ አለው ማለት ነው። ሶ የመጀመሪያው ዶነር ውስጥ ሁለተኛ ውስጥ እንደምታዩት there is no genetic information ወይም ደግሞ ፕላዝሚድ የለም። ሶ ምንድነው የሚፈጠረው? ምን አላቸው? ፒላይ ያላቸው ተባብለናል ቅድም ካል ኤክስተርናሊ። ሶ ይሄ ፒላይ ይከፈትና በሁለቱም ሳይድ ኮኔክት ያደርጋሉ። ስለዚህ ይሄ ጄኔቲክ ማቴሪያል የሚተላለፈው በዚህ ፒላይ ኮኔክት ባደረጉበት ነው ኮንጁጌት የሚያደርገው ማለት ነው። ሶ ዋንስ ኮኔክት ካደረጉ በኋላ ይሄኛው ሪፕሊኬት አድርጎ ወደዚህኛው ያስተላልፈዋል ማለት ነው ጄኔቲክ ማቴሪያሉን። ዋንስ ካስተላለፈው በኋላ ትራንስፈር አድርጎ ከጨረሰ በኋላ አሁን እዚህ ጋር የነበረው ስፔሻል የሆነ ጄኔቲክ ማቴሪያል ወደዚህኛውም ተላልፏል። ሶ ይሄኛው ሴል ወደዚህኛው ሴል ተለውጧል። ለምንድን ነው ይሄኛው ሴክሹዋል ሪፕሮዳክሽን ያለው? ምንድነው ከአንዱ ወደ ሌላኛው የሚተላለፍ ጄኔቲክ ማቴሪያል ነበር ነው። አንደኛው ያልነበረው ማለት ነው። ሶ ኢትስ ናት አይደንቲካል አልነበሩም ነው ከመጀመሪያው በሚለው። So on top of that there are transformation uptake of free DNA በመውሰድም ሪፕሮዲዩስ ሊያደርጉ ይችላሉ or በባክቴሪዮፌጅስ ወይም ደግሞ ትራንስፈር ኦፍ ይሄኛው ቫይረሶች ላይ ስንደርስ እናየዋለን። DNA ትራንስፈር ባይ ባክቴሪዮፌጆች በማስተላለፍ ወይም ደግሞ በትራንስዳክሽን ሪፕሮዲዩስ ማድረግ ይችላሉ ማለት ነው። ሶ ባክቴሪያዎች ቅድም ምን ብለናል? ከማይክሮ ኦርጋኒዝሞች ውስጥ አብዛኛው ዲዚዝ ኮዝ ያደርጋሉ። ስለዚህ ባክቴሪያዎች ደግሞ they are the most prominent omnipresent ናቸው። አብዛኛው ዲዚዝ ኮዝ የሚደረገው በባክቴሪያዎች ነው። እዚህ ጋር የምናያቸው ባክቴሪያዎች ስፔሲፊክሊ እነዚህን ዲዚዞች ኮዝ ያደርጋሉ ማለት ነው። ለምሳሌ ፐርቱሲስ የሚባለው ቦርትዴላ ፐርቱሲስ የሚባለውን ዲዚዝ ኮዝ ያደርጋል። ምን አይነት ባክቴሪያዎች እንደሆኑ ግራም ኔጌቲቭ ግራም ፖዚቲቭ እንደሆኑ ነው እዚህኛው ላይ የምናየው። ምንድነው የሚያጠቃው? ይሄ ፐርቱሲስ የሚባለው አፐር ሪስፓራቶሪ ትራክትን ነው የሚያጠቃው ወይም ደግሞ የአየር ቧንቧችን ማለት ነው። በምን እንደሚተላለፈው ኦብቪየስሊ ከአየር ቧንቧ ጋር የተያያዘ በሽታ በአየር ነው የሚተላለፈው። ሌላኛው ሜኒንጆኮካል ሜኒንጃይተስ ነው። ይሄኛው ኮዝ የሚደረግበት ባክቴሪያ ዲሴራ ሜኒንጃይተስ ነው። ይሄኛው the inflammation of the meningeal layer ነው ወይም ደግሞ በአጠቃላይ እዚህ ጋር upper respiratory tract እና meninges ከአየር ቧንቧ እስከ meningeal layer ድረስ የሚያጠቃ በሽታ ነው ማለት ነው። ቱበርክሎሲስ ወይም ደግሞ ቲቢ ፕሮባብሊ ሰምታችሁ ታውቃላችሁ። ይሄ ኮዝ የሚደረገው በማይኮባክቴሪየም ቱበርክሎሲስ ነው። ይሄኛው በኤርቦርን ኢንፌክሽን ነው ኮዝ የሚደረገው። ታይፎይድ ፊቨር ታይፎይድ የሚባል በሽታም ፕሮባብሊ ሰምታችሁ ታውቃላችሁ። ሳልሞኔላ ታይፌ ነው ኮዙ። ኮሌራ ቪብሮ ኮሌሬ
እነዚህኞቹ ሞስት ኮመን ኮዝ የሚደረጉ በባክቴሪያ ኮዝ የሚደረጉ ቴታነስ፣ ሲፊሊስ፣ ጎኖሪያ፣ ሌፕሮሲ እያልን መቀጠል በጣም ብዙ በባክቴሪያ ኮዝ የሚደረጉ ዲዚዞች አሉ ማለት ነው። በአጠቃላይ ስለ ባክቴሪያዎች የነበረ ሌሰን ይሄን ይመስል ነበር። ባክቴሪያ ሲምፕል የሆኑ ፕሮካሪዮቲክ የሆኑ ዩኒሴሉላር ኦርጋኒዝሞች ናቸው። they have different የሆኑ ክላሲፊኬሽኖች አላቸው ቤዝድ ኦን ሞርፎሎጂ ሊሆን ይችላል፣ ግራም ስቴኒንግ፣ ኒውትሪሽን በዚህ ልንከፋፍላቸው እንችላለን። ሪፕሮዳክሽናቸው it might be sexual or asexual ብዙ ጊዜ ግን አሴክሹዋሊ ነው ሪፕሮዲዩስ የሚያደርጉት ባይ ባይነሪ ፊዥን ኤንድ ኦልሶ ላይፋችን ውስጥ ጥሩ ነገር እንዳላቸው ሁሉ በኔጌቲቭሊ ደግሞ ዲዚዝ ኮዚንግ ናቸው። በጣም ብዙ የሚባሉ ዲዚዞች በባክቴሪያ ነው ኮዝ የሚደረጉት ቅድም እንዳየነው። So this is all about our lesson on bacteria. Our next lesson is going to be about the Archaea family ማለት ነው። እስከዛ ሌሰን ድረስ